ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንዴት አላችሁ? ዛሬም ለናንተ የተመረጡ የተወደዱ መረጃዎችን ይዘን የቀረብን ሲሆን በዚህ ሰዓት ከያዝንላችሁ መረጃዎች መካከልም የበርካታ ኢትዮጵያኖች አካውንት እየታገደ ስለመሆናቸው ሰምተናል። በዚህም በርካታ ኢትዮጵያን ላይ ማስጠንቀቂያ የተሰጠ ሲሆን ህብረተሰቡም ምሬታቸውን በስፋት እየገለጹ ይገኛሉ። በዚህ ዙሪያ የከተማ አስተዳደሩ ምላሽም ሰጥቶበታል። የከተማ አስተዳደሩ ምላሽና አካውንቶች እየታገዱ ያሉት ለምንድነው የሚሉትን መረጃ ይዘንላችኋል። በማስከተል ወደናንተ የምናደርሰው መረጃ አዲሱ የብሔራዊ ባንክ ህግ ስለመውጣቱ በዚህም በኢኮኖሚ እድገት ላይ አሉታዊ ተጽዕኖ ስለመኖሩና ገደብ የተቀመጠበት ሁኔታ ስለመኖሩ ይህ የወጣው አዲስ የገንዘብ ፖሊሲ ህግ ምንን አስከትሏል? መመሪያውን ባልተገበሩ ላይ ምን ጉዳት ይደርሳል? የመመሪያውን ሙሉ ዝርዝር ታደምጡታላችሁ። በሌላው መረጃችን በቴሌኮሙ ዘርፍ ላይ የሚስተዋሉ ማጭበርበሮች ስለመስተዋላቸው ከ272 ሚሊዮን ብር በላይ ግምት ያላቸው ዕቃዎች በቁጥጥር ስር ስለመዋላቸው የክፍያ አገልግሎቶች ከሰዓታቶች በፊት ስለመቋረጣቸው እንዲሁም ሌሎች መረጃዎችን አካተናል። እናንተም ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ እያልን ወደ ዝርዝር መረጃው እናመራለን። ወደ ቀዳሚው ዜናም ስናመራ አዲሱን የብሔራዊ ባንክ ህግ እናገኛለን። ብሔራዊ ባንክ አዲስ የገንዘብ ፖሊሲ ይፋ ማድረጉ ተሰምቷል። በዚህ የገንዘብ ፖሊሲ ላይ የብድር ጣሪያ አለመነሳት በኢኮኖሚ እድገት ላይ አሉታዊ ተጽዕኖ ይኖረዋል ሲሉ በርካታ ባለሙያዎች ሐሳባቸውን እያንሸራተቱ ይገኛሉ። በኮሚቴ ውሳኔ ተጽዕኖ ዙሪያ አስተያየት እንዲሰጡ ቲክቫህ ኢትዮጵያ ያነጋገራቸው አንዳንድ የፋይናንስ ባለሙያዎች ውሳኔው በስራ ፈጠራና በገቢ ማመንጨት በኩል ዋጋ ያስከፍለናልም ብለዋል። በቡና ባንክ ዋና ስትራቴጂ ኦፊሰር የሆኑት አቶ ሙሉነህ አያሌው በሰጡት የግል አስተያየት ብሔራዊ ባንክ የዋጋ ግሽበት እየቀነሰ መምጣቱን እንደገለጸ አስተውለው ነገር ግን መልሶ ያንሰራራል የሚል ስጋት ስላለው ቀድሞ የነበረውን ገደቦች አላነሳም ይላሉ። ከኮሚቴው ውሳኔዎች አንዱ ቀደም ሲል በባንኮች የብድር እድገት ላይ የተቀመጠው የ18 በመቶ ገደብ በነበረበት እንዲቀጥል የሚያደርግ ነው። ይህ ውሳኔ የባንኮችን የማበደር እድል ይቀንሰዋል ማለታቸው ተገልጿል። የብድር አቅርቦቱ ውስን ስለሆነ ባንኮች የብድር አሰጣጥ ላይ ጠበቅ ያለ መስፈርቶችን ይጠቁማሉ ማለታቸውን አያይዘው ገልጸዋል። እሳቸው እንደሚሉት አንድ ዕቃ ከገበያ ሲጠፋ አሊያም አቅርቦቱ ሲቀንስ ዋጋው እንደሚወደድ የባንኮች ብድርም በተመሳሳይ አቅርቦቱ ሲቀንስ ዋጋው ወለዱ ይወደዳል ማለታቸውን አቶ ሙሉነህ አያይዘው ገልጸዋል። ገበያ ውስጥ የሚኖረው ብድር ትንሽ ነው፣ የተበዳሪ ብዛት ደግሞ ብዙ ነው። ስለዚህ ባንኮች ያለቻቸውን ትንሽ የብድር ገንዘብ ለጨረታ ያቀርበዋል ማለታቸው ተገልጿል። አንደኛው መመዘኛ የብድር ዋጋ ወለድን ማስወደድ ነው። ሌላኛው መስፈርት ደግሞ አስተማማኝ ተበዳሪ የሚል ነው። ብድራቸው በእርግጠኝነት ይመለሳል የሚሉ ለተመረጡ ተበዳሪዎች ብቻ ይቀርባሉ። ይህ ማለት የስጋት መጠኑ ወደ ዜሮ ለተጠጋ ተበዳሪ ነው። ትንሽ ስጋት ላለ ተበዳሪ አይሰጥም። ስጋቱ የሚቀንሰው ለብድር መያዣ በሚቀርበው ዋስትና ለቤት ወይም ለመኪና መሆኑ ነው የተገለጸው። መፍትሄውስ ምንድነው ተብለው ሲጠየቁ የብድር ጣሪያው ገንዘብ እንዳይፈጠር አድርጓል። ብድር ተሰጥቶ ወለድ ካልተሰበሰበ ገንዘብ አይፈጠርም። ባንኮች ተቀማጭ አያገኙም። የብድር ጣሪያም ማንሳት ብቻ መፍትሄ ሊሆን አይችልም። የብድር ጣሪያው ቢነሳም ባንኮች በቂ ብድር ያቀርባሉ ማለት አይደለም። ምክንያቱም ባንኮች የጥሬ ገንዘብ እጥረት አለባቸው። ለጥረቱ ትልቅ መነሻ የሆነው የቁጠባ አቅም መዳከም ነው። ጥልቅ የሀገር ውስጥ ቁጠባ በተከታታይ ዓመታት እየቀነሰ ነው የመጣው። ገንዘብ እየተቆጠበ አይደለም ማለታቸው ተገልጿል። በርካታ ምክንያቶችም መጥቀስ ቢቻልም የቁጠባ መዳከም የባንኮችን የጥሬ ገንዘብ ክምችት አቅም አዳክቶታል። ይህ በጣም አሳሳቢ ጉዳይ ነው። ወደ ባንኮች የሚመጣው ተቀማጭ ገንዘብ የቁጠባ ውጤት ነው። ይህም ካልተስተካከለ ችግር ነው። ብሔራዊ ባንክ የባንክ ለባንክ የገንዘብ ግብይት መፍቀድና አዲስ ህግ ማውጣቱ ንግድ ባንኮች ከብሔራዊ ባንክ የአጭር ጊዜ ብድር እንዲወስዱ በመፈቀድ ያለባቸውን የገንዘብ እጥረት ለመፍታት እየሰራ ቢሆን ይህ ግን ዘላቂ መፍትሄ አይሆንም ማለታቸው ነው የተገለጸው።
በሌላው መረጃችን አካውንቶች እየታገዱ መሆናቸው ተሰምቷል። የተለያዩ ነጋዴዎች የባንክ አካውንቶች እየታገዱ መሆናቸውን አውቀናል። ይህም የሆነበት አዲስ አበባ ውስጥ የጣሪያና ግድግዳ ግብር እንዲከፍሉ ከዚህ በፊት በተደጋጋሚ የተለያዩ መረጃዎች ሲወጡ ቆይተው እንደነበር ይታወሳል። የእናት ፓርቲ ደግሞ ይህንን አሳግዶ ክፍያው እንዳይከፈል ሲማጸንም እንደነበር ይታወቃል። ታዲያ የአዲስ አበባ ነዋሪዎች አትክፈሉ እስከሚረጋጋ ማለቱን ተከትሎ እንግዲህ ብዙ ሰዎች ሳይከፍሉም ቆይተዋል። ከዚህ ጋር ተያይዞ የከተማ አስተዳደሩ ክፍያዎቹ እየተከፈሉ እንዳለና መከፈልም እንዳለበት በይፋ ሲያስጠነቅቅም ቆይቷል። ቅጣቱም እንዳለው በተደጋጋሚ መረጃዎችን እኛም ስንሰጣችሁ ቆይተናል። አሁን ላይ ባለው መረጃ መሰረት አካውንቶች እየታገዱ ይገኛሉ። ከ50 ሺህ በላይ ግብር ያልከፈሉ ሰዎች አካውንቶች እየታገደና ይህም እንግዲህ ዝቅ ሊል እንደሚችል ከ50 ሺህ በታች ያልከፈሉም ሊመለከት እንደሚችል ለማወቅ ችለናል። በተጨማሪም ይህንን ያልከፈሉ ሰዎች ስማቸው በይፋ በሚዲያ ስማቸው ሊገለጽ እንደሚችል ተገልጿል። ታዲያኛም በቀጣይ ምን ተፈጥሯል፣ ምንስ አለ የሚለውን ከጉዳዩ ጋር ያሉ መረጃዎችን በትኩረት እየተከታተልን የምንነግራችሁ ይሆናል እያልን በሌላው መረጃችን ደግሞ ሲስተም ላይ ባጋጠመ ችግር ወይንም ብልሽት ምክንያት 905 እና 904 ነፃ የጥሪ ማዕከሎች እንዲሁም የዲጂታል የክፍያ አማራጮችን ጨምሮ ከኢንተርኔት አገልግሎቶች ጋር ተያያዥነት ያላቸው የድህረ ክፍያ አገልግሎት መስጠት ማቆማቸውን የኢትዮጵያ ኤሌክትሪክ አገልግሎት ኃይል ከደቂቃዎች በፊት አስታውቋል። ችግሩ ተፈቶ የተቋረጠው አገልግሎት እስኪመለስ ድረስ ደንበኞች በአቅራቢያቸው በሚገኘው አገልግሎት መስጫ ማዕከል በአካል ወይም በቀጥታ ስልክ በመደወል ተገቢውን አገልግሎት ማግኘት የሚችሉ መሆኑን አገልግሎት ቢሮ ገልጿል። በሌላ በኩል ኤሌክትሪክ አገልግሎት ዛሬ መጋቢት 29 ቀን 2017 በሚከናወነው የቅድመ ጥገና ስራ ምክንያት በአዲስ አበባና ጎንደር ከተሞች አንዳንድ አካባቢዎች ላይ በእቅድ የኃይል አቅርቦት እንደሚቋረጥም ነው የተገለጸው። በዚህም መሰረት በአዲስ አበባ የተለያዩ አካባቢዎች ከጧቱ 2 ሰዓት ተኩል እስከ ቀኑ 9 ሰዓት ተኩል እንዲሁም በጎንደር ከተማ ቀበሌ 18 ሸዋ ዳቦ ኮሌጅ ባህር ሰላም እንዲሁም አካባቢዎቹ ከጧቱ 2 ሰዓት እስከ ቀኑ 10 ሰዓት ድረስ የኃይል አቅርቦት እንደሚቋረጥ ከአገልግሎት ያገኘነው መረጃ ያመለክታል። በቴሌኮም ዘርፉ ላይ የሚስተዋሉ ማጭበርበሮች የብሔራዊ መታወቂያን በመጠቀም ለመቆጣጠር የሚያስችሉ ስራዎች እየተሰሩ እንዳሉ በዛሬው ዕለት ተገልጸዋል። በበርካታ ዘርፎች እንደ ቅድመ ሁኔታ እየተጠየቀ የሚገኘው የፋይዳ ዲጂታል መታወቂያ በቀጣይም በቴሌኮም ዘርፉ ላይ ማጭበርበሮችን ለመከላከል በሚያስችሉ ሁኔታዎች ላይ ተግባራዊ ለማድረግ ስራዎች መጀመራቸውን የብሔራዊ መታወቂያ ፕሮግራም አሳውቋል። በቅድመ ሁኔታ ተግባራዊ ሲደረግ የሲም ካርድ ቁጥጥርና ያላግባብ በሲም ካርዶች የሚፈጸሙ የብድር ማጭበርበሮችን ለማስቀረት እንደሚረዳ የብሔራዊ መታወቂያ ፕሮግራም የባለድርሻ አካላት ዳይሬክተር በዛሬው ዕለት ገልጸዋል። የፋይዳ ዲጂታል መታወቂያ አንድ ማንነትን ለአንድ ግለሰብ የሚሰጥ በመሆኑ በአገልግሎት ሰጪ ማዕከላት ላይ የነበረውን ክፍተት ለመሙላት እንደሚያግዝና ተቋምን እንደሚያስተሳስር ኃላፊው አንስተዋል። እንዲሁም በትምህርት በፋይናንስና በሌሎች አገልግሎት መስጫ ተቋማት ላይ ተግባራዊ የሚደረገው ፋይዳ ነባር መታወቂያዎችን ተክቶ የሚቀይር እንዳልሆነ አቶ ሳሚ ገልጸዋል። ለመጥ ያለባቸው ወሳኝ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ